እንግዳችን ጥሪያችንን አክብረው በሰዓታቸው በስቱዲዮ ስለተገኙ በእናንተ በተወደዳችሁ አድማጮቻችን ስም እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ እጅግ አመሰግናለሁ። እንኳን ደህና መጡ ወድጋሚ ያልኩኝ። እንግዲህ እስኪ ለአድማጮቻችን ራስዎን ያስተዋውቁልንና ወደ ውይይታችን እናልፋለን። እሺ በደስታ እንግዲህ ነጋሽ በቀና እባላለሁ። የኢትዮጵያ ንብ ልማት ማህበር ዋና ስራ አስኪያጅ ነኝ። ወደ ውይይታችን ለመግባት እንዲያመቸን ኢትዮጵያ ንብ ልማት ማህበር አመሰራረቱና ዋና ያለበትን ሁኔታ እስኪ ተወሰነ መነሻ እናድርግ። ልማት ማህበሩ ተቋቁሞ በንብ ዘርፍ ላይ ለመስራት ነው። ስለዚህ ወደ ልማት ማህበሩ ከመራሃችን በፊት ምናልባት የንብ ዘርፉ ምን ይመስላል ባጭሩ ዳሶ ማለፍ። ኢትዮጵያ በንብ ዘርፍ እጅግ ከፍተኛ ሆነ እምቃቅም አላት። ልክ ሌሎቹ ሀብቶቻችን ዙሪያ እንደምናየው ማለት ነው። ግን ያን ዘርፍ በቀላሉ ለማልማት የሚያስችል እድል ቢኖርም ትኩረት ተሰጥቶ በአግባቡ ስላልተሰራበት እዛ ውስጥ ያለው እድል በአግባቡ መረዳት ባለመቻል ለረጅም ጊዜ ተወዝፎ የቆየ ስራ ነው። ስለዚህ ይሄ ዘርፍ ለማልማት በሚደረገው ጥረት ውስጥ ቀደም ሲል 3 ማህበራት ነበሩ። የኢትዮጵያ አናቢዎች ማህበር፣ የኢትዮጵያ ማርና ሰም አምራቾችና ላኪዎች ማህበርና የኢትዮጵያ ንብ ሀብት ቦርድ የሚባሉ ተቋሞች ነበሩ። 3 ነበሩ። አንዱ ቴክኒካል ጉዳዮች ላይ ብቻ ነበር የሚሰራው፣ ሌላኛው ከኤክስፖርትና ከማቀነባበር ጋር ነበር የሚሰራው። ንብ ሀብት ቦርዱ ደግሞ ሁሉንም አቅፎ በዘርፍ ውስጥ ያሉ አጠቃላይ የልማትና የገበያ ትስስሮች የገበያ ፕሮሞሽን ጭምር ይዞ ነበር ሲሰራ ነበረው እና የተወሰነ ከተከደ በኋላ የበለጠ 2-3 ቦታ ከመከፋፈል አንድ አቅም ፈጥሮ ጠንክሮ መሄድ ይሻላል በሚል በ2015 አካባቢ 3ቱም ተዋህደው የኢትዮጵያ የንብ ልማት ማህበር ፈጥሯል። ስለዚህ የኢትዮጵያ ንብ ልማት ማህበር የዘርፉ ተዋናዮች በሙሉ የያዘ ነው። ማለትም ማለት ነው ተዋናዮች ሲባል በዛ ዘርፍ ውስጥ ግባት አቅራቢዎች አሉ፣ አናቢዎች አሉ፣ የንብ ውጤቶች ሰብሳቢዎች አሉ፣ አቀነባባሪዎች አሉ፣ ኤክስፖርተሮች አሉ፣ ፕሮፌሽናሎች ወይ ደግሞ ባለሙያዎች አሉ። ስለዚህ ሁሉንም ተዋናይ በአንድ ገበታ ወይም በአንድ ጠረጴዛ ዙሪያ ሰብስቦ የያዘና ስለ ዘርፉ የሚሰጡ ውሳኔዎችም ይሄ ኢንፎርምድ ዲሲዥን ሜኪንግ የሚባለው በትክክለኛ መረጃ ላይ የተመሰረተ ሚዛኑን የጠበቀ ውሳኔ ለመስጠት በሚያስችል ደረጃ ላይ ራሱን አዘጋጅቶ የሚሰራ ተቋም ነው ብለን መውሰድ እንችላለን። ኦኬ። ስለዚህ ከዚህ ከአጠቃላይ የንብ ማልማትና የማምረት ሂደት ጋር ዙሪያ ያሉ ባለድርሻ አካላቶችን አካቶ ያለ ነው ማለት ነው። በትክክል። ኦኬ። ምን ያህል አባላት አሉት በውስጡ ማህበሩ? እንግዲህ አባላቱ ለጊዜው ያው ማህበሩ ገና ከተቋቋመ በጣም ረጅም ጊዜ ያልሆነ ስለሆነ ብዙ ለጊዜው የምንፈልገው ደረጃ ላይ ገና አልደረሰም። 16,000 አካባቢ አባላት ነው በአሁኑ ሰዓት ያሉት። ግን በመቶ ሺዎች ማደግ የሚችል ነው። ለዛም አሁን ስትራቴጂዎች ተነጥፎ ካቱም እስካሁን ድረስ ይሄ ማህበር ማዕከል ላይ ፌዴራል ላይ ተንጠልጥሎ ነው ያለው። ግን እስከ ወረዳና ቀበሌ ድረስ ሊወርድ እንደሚችል ነው መዋቅሩ የተሰራለት። አሁን መዋቅሩን መሰረት አድርገን ይህንን ማስፋት የምንችልበት ስትራቴጂ ተነጥፏል። ያን ስትራቴጂ በቦርድ እንደጸደቀ ቀጥታ ወደ ክልል አጋሮቻችን ወይ ደግሞ ተዋናዮቻችን ወርዶ ወደ ታች የምናወርድበት ሁኔታ ይኖራል። ስለዚህ በዚህ ሁኔታ ውስጥ ሁሉም ኩባንያዎች፣ ሁሉም ህብረት ስራ ማህበራት፣ ሁሉም ዩኒየኖች በሙሉ የዚህ ተቋም አባል ይሆናሉ ብለን እናስባለን። ያ ማህበሩንም ለማጠናከር ያበቻል፣ ዘርፉንም በበለጠ ለማሳደግ ይረዳል። ዘርፉ ሲያድግ ተዋናዮቹም ሚናቸው እንዲያድግ፣ ቢዝነሳቸው እንዲያድግ፣ ገቢያቸው እንዲያድግ፣ ባለሙያዎቹ ተፈላጊነታቸው እንዲያድግ ይረዳል። በውጭ በኩል ያለን ተሰሚነት፣ የዘርፉ እውቅና፣ የዘርፉ ምርቶች ተፈላጊነት በዛው መጠን እያደገ ይመጣልና ለሀገሪቱ የሚያደርገው አስተዋጽኦም አበርክቶም በዛው ልክ ያድጋል ተብሎ ይጠበቃል።
መልካም እንግዲህ ያው በዋነኝነት እንደ ምንከማን ከዚህ ከማህበሩ ጋር የመጀመሪያው ግንኙነታችን የነበረው እንደ ሀገር ይሰራ በነበረው በዚህ በማር ምርት የደረጃ ዝግጅት ጋር ተያይዞ ማህበሩ የነበረው ሚና የዳሰሰ ዶክመንተሪ ባዘጋጀንበት ወቅት ነው የተገናኘ ነው። ወደ እሱም በኋላ ላይ መለስ እንልበታለን። ግን እንደው እንዳጠቃላይ ሀገራችን በማር ምርት አቅም ምን ላይ ትገኛለች የሚለውን እስኪ እናንሳ። እምቅ አቅሟ በጣም ከፍተኛ ነው። እስካሁን ለረጅም ዓመታት እምቅ አቅማችን ፖቴንሻል የሚባለው ማለት ነው 500,000 ሜትሪክ ቶን አካባቢ እንዳለንና እዛች ጋር ለመድረስ መፍጨርጨር አለብን የሚል ሐሳብ ተይዞ ነበረ፣ ስንተረተረ ነበረው። በቅርብ ጊዜ ኢሲፔ ማያ የሚባለው ፕሮጀክት ከማስተር ካርድ ጋር ሆነው የሚሰሩት ፕሮጀክት በጣም መሰረታዊ የሆኑ ስራዎች እየሰራ ነው በዚህ ዘርፍና አንድ መሰረታዊ ጥናት ተካሂዶ ነበረና ያ ምንድነው የት ነው ያለው? እዛው 500,000 ላይ ነው? ቀንሷል ወይስ ጨምሯል? እና ምን እድል አለ እዛች ውስጥ ኤክስፕሎይት ልናረገው ልንቆርሰው ልናዘጋጀው የሚገባ እንጀራ ወይ ዳቦ እዛ ጋር ያለው ምን ያህል ነው የሚለው ነገር ለማየት ተሞክሮ ነበርና ይሄ ጥናት ያሳየን ከዛ የበለጠ እምቅ አቅም እንዳለን ነው። በእርግጥ አገሪቱ የምታከናውነው እዚህ የግሪን ሌጋሲ እንትኖችም በጣም የሪሃቢሊቴሽን ፕሮግራሞች ግሪን ሌጋሲው የፍራፍሬ ዛፎች አዘ ቢዝነስ የእርሻው ውስጥ የአቮካዶ የምኑ እያደገ ፓፓያው እያደገ መሄዱ ኦልዲስ ለንብ ዘርፉ አስተዋጽኦ ያደርጋል። በኋላ ልናየው እንችላለን። ንቦቹ ደግሞ ለዚህ ግባት ናቸው። ለዚህ ለእርሻው ለምርታማነቱ እኛ ስለማናቅ ምርቶቻችን ለማሳደግ ምርጥ ዘር ከውጭ እንገዛለን፣ ማዳበሪያ ከውጭ እንገዛለን እና ኬሚካል ከውጭ እንገዛለን። ያ ሁሉ ምርት ለማሳደግ ነው። የንቦቹ ሚና ከዛ በውጭ በሃርድ ከረንሲ ገዝተን ከምናመጣቸው ነገሮች የበለጠ የሆነበት አለ። ሰሊጥ ላይ ብንወስድ፣ አቮካዶ ላይ ብንወስድ፣ ፍራፍሬ ዛፎች ላይ ብንወስድ፣ ጥራጥሬዎቹ እነ ባቄላ አተር ምናምን ላይ ብንወስድ፣ ኑግ ላይ ብንወስድ የነሱ ሚና አንዳንዱ ላይ እስከ 80% ድረስ ጭማሪ ያመጣል። እስኪ በምን መልኩ እንደው እዚህ ላይ ግልጽ ለማድረግ ያህል ቆንጆ ሂደቱ ፖሊኔሽን ወይም ደግሞ ማዳቀል ተግባር ይሉታል። ሲድ የምንለው ነገር ፍሬ የሚፈጠረው በሁለት መንገድ ነው። አንዱ እርስ በርስ በአንድ ተክል ውስጥ ያሉ የአበባ ወንዴና ሴቴ ዘሮች እዛው ላይ ሲገናኙ ነው አንዱ ያ ሲድ የምንለው ፍሬው የምናገኘው። በሌላ በኩል ደግሞ ከአንድ ተክል አበባ ወደ ሌላኛው ተክል አበባ ወንድየው ወደ ሴትየዋ ጋር ሄዶ ተራክቦ በመፈጸም ነው። ያ የማዳቀል ተግባር እንለዋለን። ስለዚህ የፍራፍሬ ዛፎቹ ብዙዎቹ ይህንን የማዳቀሉ የውጭ ማዳቀል የእንስሳት የማዳቀል ተግባር ይፈልጋሉ። የእንስሳቱ የማዳቀል ተግባር ከሚፈጸመው ውስጥ ማለት ነው ከ75 እስከ 80% የሚሸፍኑት ንቦች ናቸው። እንስሳት ዘርፍ ያዳቀሉታል ከምንለው አበባ ወይ ደግሞ ለምግብ ምርት ለሲዶች ለፍሬዎች ምርት ይረዳሉ ብለን ከምንለው ውስጥ ከ75 እስከ 80% ንቦች ናቸው የሚወጡት ሚናውን። ለምን? ከብዛታቸው አንጻር ንቦቹ በተለይ በደም ተቀልበው በደም በተያዙ ከሆነ በደም በተቀለበ በሬ እንግዲህ ስጋ ምን ያህል እንደሚወጣው እናውቃለን አይደል? ወይ ተቀለበች ላም ምን ያህል ወተት እንደምሰጥ እናውቃለን። ንቦቹ በደም ተቀልበው ቁጥራቸው በደም ዳብሮ ከቆየ እንትናቸው ሰፊ ነው። ሚናቸው በእርሻ ማሳ ውስጥ ሚናቸው ብዙ ነው። ከዚህ አንጻር ምን ይባላል መሰላችሁ? አሁንም እኛ ጋር ገና አይናችን ስላልገለጥን በአግባቡ መጠቀም ስላልጀምር ነው እንጂ በአውሮፓ ውስጥ ይሄ የደረገው ጥናት የሚያሳየው ምንድን ነው? ንቢቷ ለአናቢዋ ለባለቤቱ በማር በሰም 1 ብር ስትሰጥ ጎረቤት ላለው ገበሬ በእርሻ ማሳው ላይ በምታመጣው ሳያውቅ ሳይከፍልበት ንቦቹ ሳይንከባከብ ንቦቹ ሳይጋብዝ በሚያገኘው እድል 15 ብር ያገኛል። አንድ የንብ አርቢ ገበሬ ከንቧ አርብቶ ወጪውን አውጥቶ ማር ቆርጦ ሊያገኝ ከሚችለው ገቢ በአካባቢው ያለው በተጠቃሚ ነው ያሉ 15 እጥፍ ተጠቃሚ ነው።
15 እጥፍ ተጠቃሚ ነው። ስለዚህ ይሄ በብዙ መልክ የሚገለጽ ነው። በንቦችና ወይ በእንስሳት ተራክቦ የሚገኝ የምግብ ዘር ወይም ፍሬ አንደኛ የብቅለት መጠኑ ከዛኛው የበለጠ ነው። የብቅለት እርሻ ላይ የበተንከው ዘር በሙሉ አይበቅልም። ስለዚህ ይሄ በፖሊኔሽን በሚባለው ክሮስ ፖሊኔሽን በሚባለው የተገኘ ፍሬ የመብቀል ኃይሉ ወይም አቅሙ ከዛኛው በብዙ እጅ የበለጠ ነው። አንድ ይሄ ለሚሆነው ለምንድን ነው? የፍሬው ኳሊቲ ጥራት ይጨምራል። በይዘቱ፣ በውፍረቱ፣ በወጥነቱ፣ በውስጥ ይዘቱ ስንል ይሄ ንጥረ ነገሮች የምንላቸው አይደል? በንጥረ ነገር ይዘቱ ከዛኛው የበለጠ ነው። ስለዚህ ይሄ ሁሉ በዛ ኢቭን ፈጥኖ መድረስ አቅሙ ራሱ ጭምራል። ቶሎ የመድረስ አቅም ጭምራለሁ። ስለዚህ በዚህ ኢቭን ገበያው ሳይሞላ በሌላ ምርት ሳይሞላ ቶሎ ይደርስለታል። ይሄን አውቆ ኮንሺየስ ሆኖ የተጠቀመ ገበሬ። ስለዚህ በትኩሱ አሁን እሸት መጀመሪያ ላይ ሲገባ እንዴት ነው ተስገብግበን ንቅመስ ብለን እንደምንበል እንደዛ እንደማለት ነውና ስለዚህ ንቦቹ ለእርሻ ማሳው ከፍተኛ ሚና ነው ያላቸው። በቡና ማሳ ውስጥ ንብ ቀፎ ብታስቀምጥ የቡናው ፍሬ ጥራት መጨመሩ አንድ ነገር ሆኖ ከመጠን አንጻር ከ25 ከመቶ በላይ የምርት ጭማሪ አለው። በባቄላ በአተር ምናምን ማሳ ውስጥ ብታስቀምጥ እስከ 33 ከመቶ ጭማሪ አለው። ኑግ ማሳ ውስጥ ብታስቀምጥ በቂ ቀፎ ብታስቀምጥ ከ43 እስከ 80 ምናምን ከመቶ ድረስ ጭማሪ አለው። ስለዚህ ይሄ ኢንዱስትሪ በራሱ እንግዲህ ያለው ምቃቅም ከራሱ ከማሩ ተቆርጦ ሊገኝ ከሚችለው ግብአት በተጨማሪ በግብርናው መስክ ላይ የሚያበረክተው አስተዋጽኦ የሰፋ የጎላ ነው እያሉ ነው እያነሱልን ያለው። ይሄ በፊገር ጭምር ይገለጻል። በዓለም ደረጃ ምናልባት በማርና ሰም ዓለም የምታገኘው ከንብ ዘርፍ በሚገኙ ውጤቶች በቀጥታ ዓለም የምታገኘው ገቢ እንግዲህ በጣም ሪሰንት እንትን የለኝም ከ5 ዓመት በፊት የነበረኝ መረጃ ምንድነው 1.6 ቢሊዮን ዶላር አካባቢ ነው። ከማር ከሰም ሌሎች ምርቶች አሉ ፕሮፖሊስ ምናምን የሚባሉ በምግብ ዘርፉ አሁን በዚህ በፖሊኔሽን በምንለው በምግብ ምርት በእርሻ ማሳዎች ምርት ምክንያት የሚገኘው ወደ 577 ቢሊዮን ዶላር ነው በአመት 577 ቢሊዮን ዶላር። ስለዚህ አይመጣጠንም። ይሄ ስለሆነ እኛንን አሁን አፍሪካ ነች ንቦችን ለማርና ሰም ብላ ለንብ ውጤቶች ብላ የምትንከባከበው እንጂ ከዛ ባለፈ ነው። በአሁኑ ሰዓት አውሮፓ ወይ ደግሞ አሜሪካ ንቦችን የሚይዙት ለእርሻ ነው እና ተጓዳይ ለሆኑ ድርድር ሚናዎች። መልካም እንግዲህ ይሄ አሁን በጣም በስፋት ነው ያነሱልን የኢንዱስትሪው ወይም ደግሞ የሴክተሩን ቤኔፊት ወይም ጠቀሜታው በደንብ ገልጸውታልና እንግዲህ ይሄንን እምቃቅም ታዲያ ከመጠቀም አንጻር አሁን እንደ ሀገር ያለንበት ሁኔታ ምን ይመስላል? አሁን በአግባቡ ይሄንን ያው ሀብት ተጠቅሞ ጥቅም ላይ ከመዋል አንጻር በገበሬዎቻችን ያመራረት ሂደት አሁን ከባህላዊው ስርዓት ወደ ዘመናዊ ቀፎ የመሸጋገር ሂደቶች እንዳሉ እናስተውላለን። ግን እዚህ ላይ ያለው ነገር ምን ይመስላል ታዲያ? ይሄንን እምቃቅም በአግባቡ መጠቀም በሚያስችል መልኩ እንደሚገባው የተሰራበት እንዳልሆነ ብንረዳም ግን ክፍተቱ ምን ይመስላል? ገና ነው። እዛ ላይ ገና እንግዲህ እሱ ጋር ነው ማህበርም የሚያስፈልገው መንግስትም መንግስታዊ ያልሆኑ የልማት ተቋማትም ሌሎች ፕሮሞሽን እናንተ አይነት ሬዲዮ የፕሮሞሽን የሚዲያዎችም እንትን የሚያስፈልገው ለዚህ ነው እና ተቀናሽተህ ስትሰራ ነው ለውጥ የምታመጣው። የብቻ ሩጫ ብዙም እንትን አይልምና ስለዚህ በባህላዊ መንገድ ራሱ ሆኖ አያያዝን የንብ አስተዳደርን ብናሻሽል ምርታማነታችን ብዙ እንለውጥ እንችላለን። በአሁኑ ሰዓት ከ80 ከመቶ ምናልባትም በላይ የሆነው ንባችን ያለው
በባህላዊ መንገድ ነው ያለው። ገና ባህላዊ መንገድ ጋም ያልመጣለ እሱ ነው ያዝ ያረጋኝ። ገና ያልመጣለ በዛ ማኔጅመንት ውስጥ ያለ ዝም ብሎ ጫካ ውስጥ ጉድጓድ ውስጥ ያለ ደግሞ ያልተደረሰበት ሰው የማያስተዳድረው የማይቆጣጠረው እና ሰው ከሚቆጣጠረው ውስጥ ከ80 ከመቶ በላይ ባህላዊ ነው ያለው። እዛች ውስጥ ሌላው ነገር ሳትለውጥ አያያዝን አስተዳደርን በማሻሻል ብቻ ብዙ ምርታማነት ማሳደግ ይቻላል። ግን አሁን እዛ ጋር ስላልሆንን አንድ አናቢ በባህላዊ አስተዳደር ከአንድ ንብ ህብረ ንብ ወይም ከአንድ ቀፎ የሚያገኘው ላይክ 10 ኪሎ ግራም በአመት ከአንድ ቀፎ ነው። ግን ብዙ ድካሙን አልፎ ብዙ ሂደቱን አዎ በአሁኑ ሰዓት ማር ዋጋ መሆን ከሚገባው በላይ ስለሆነ ኢትዮጵያ ውስጥ ከማምረቻ ዋጋው እጅግ የናረ ዋጋ ስላለው 10 ኪሎም ቢያመርት በአሁኑ ሰዓት በጣም ተጠቃሚ ነው ማለት ይቻላል ማር አምራቹ። ግን ደግሞ በዚያችን ህብረ ንብ በዘመናዊ ቀፎ ውስጥ አስገብተን ሳይንሳዊ በሆነ መንገድ በደንብ ማስተዳደር ብንችል እንግዲህ 100 በላይ ኪሎግራም ሊሆን ይችላል። እዚህ አዲስ አበባ ውስጥ ጓደኛዬ ከአንድ ቀፎ 120 ኪሎግራም አዲስ አበባ ውስጥ እንግዲህ በዘመናዊ ቀፎ ባለሙያ ነው ልጁ ስለሚያውቃል። ሳይንሳዊ በሆነ መንገድ አስተዳደሩን አሻሽሎ 120 ኪሎግራም አምርቷል። እንግዲህ በገጠሩ ከ10 ኪሎ የሚያገኝበትን ከአንድ ቀፎ እዚህ ወደ መጣው እንግዲህ ልዩነቱ በጣም በቃ ይሄ የማምረቻ መሳሪያና ይሄ ዕውቀት ወደ ጅማ ኢልዋውር ሸካ ብትወስደው ሌሎቹ ወደ ሐረና ፎረስት ብትወስደው ባሌ ምርቱ በስፋት የተመረተ ወዳለበት አካባቢ ምን ሊሆን እንደሚችል እናስበው። ስለዚህ መቶን ተውና ቢያንስ 80 እንደው በአርሶ አደራችን አያያዝ 60 ብለን እንውሰድ ግድ የለም። ትክክል ከ10 ተነስቶ ወደዛ ማደግ 60 ጋር ብናደርሰው እንግዲህ የት ሊደርስ እንደሚችል ምርታማነታችን እናስብ እና በአሁኑ ሰዓት ግን እዛ ጋር ነው ያለው። ትንሽ ወደ መካከለኛው አስተዳደር የገባ አርሶ አደር 15 ኪሎ ግራም ያህል በአማካይ ያመርታል። ያው 20 የሚያመርታል ምናምን ግን አማካዩ 15 አካባቢ ያመርታል። ዘመናዊ የሚባለው ቀፎ የተሻገረው ደግሞ በአማካይ እንግዲህ 25-30 አካባቢ ያመርታል። ግን ይሄ በጣም ሊያድግ የሚችል ትንሽ ተንቀሳቅሰን ይሄ የዕውቀት ችግሩን ፈተን የፋይናንስ ዘመናዊ ዕቃዎቹ መግዣ የፋይናንስ አቅርቦቱ ቀርፈን ትንሽ ቴክኒካል እገዛ ይሄ ኤክስቴንሽን ሰርቪስ የሚባለው እሱን ትንሽ ብንጨምርበት ይሄ ምርት በጣም ሊያድግ የሚችል ነው። መልካም እንግዲህ እዚህ ላይ ያው እንደሚታወቀው ብዙ ባለድርሻ አካላትም ጎን ላይ ቀድመም እንዳነሱት ኢሲፒኤ ሌሎችም በተለያዩ ፕሮጀክቶች እየተሰራበት እንደሆነና ይነሳል። ከዛ ባለፈ ግን እንደው ገበሬው ጋር እንዳሉት ትልቁ ስራ የግንዛቤ ማስጨበጥ ነው። አሁን እየተረዳ ነው እንዳለው ምክንያቱም አሁንም በዚህ በአነስተኛ መጠን ከሚያመርታት ማር ከወጪው አንጻር ለገበያ ሲያቀርብ የገበያው ዋጋ ከፍተኛ እስከሆነ ድረስ ራሱን በተነሳሽነት በራሱ ወጪ ወደ እነዚህ ዘመናዊ ቀፎች ወጥቶ በአንድ ቀፎ የሚያገኘው ምርታማነቱን ቢጨምር አሁን የሚበልጥ ተጠቃሚው እሱ ስለሆነ ግንዛቤ የማስጨበጡ ስራ ይመስለኛል ትልቁ ክፍተት ተደርጎ የሚወሰደው አይደለም። አዎ መልካም ሰሞነኛ የነበረው እንግዲህ እኛም ደግሞ በተለያየ መልኩ ዘግበን የነበረው በምንከማን ፕሮዳክሽንም የ15 ደቂቃ ዶክመንተሪ ተዘጋጅቶበት በቴሌቪዥን የቀረበ ስራ ነበር። በዛ ስራ ላይ እንግዲህ እነዚህን ያሏቸውን አንዳንድ ሴክተር አካባቢዎች ላይ ገበሬውን የማስተማር ወይም ደግሞ በዚህ ሴክተር ያሉ ስራ ፈጠራ ሂደቱን የማበረታታትና የማሰልጠን ነገር የቀፎ አቅርቦትም ሂደት እየተሰራ ያለበት ሁኔታ ተነስቶ ነበርና ከዚህ ጋር በተያያዘ እንደ ሀገር የዚህን ምርታማነት ከመጨመር አንጻር የደረጃ ዝግጅት ተተግብሯል። በዚህ የደረጃ የማጽደቅ ሂደት ላይ ደግሞ ያው ማህበሩም የራሱ ሚና እንደነበረው እንረዳለንና በዚህ በደረጃ ዝግጅት ላይ የማህበሩ ሚና ምን ይመስል ነበር? የደረጃውስ ጠቀሜታና አንድምታ ምንድን ነው የሚለውን እስኪ እናንሳ። እሺ ወደ ደረጃው ለመምጣትና የልማት አጋሮች መንግስትንም ጨምሮ ስለ ደረጃ ስለ ጥራትና ስለ ደረጃ እንዲያስቡ እዛ ጋር እንዲሰሩ ለማድረግ
መጀመሪያ በማህበሩ በኩል ብዙ ተሰርቷል። በዓለም አቀፍ ደረጃ ዘርፉ የት እንዳለ እስከየት ኢንዱስትሪው እስከየት እንዳደገ ለማሳየት በአገር ውስጥ ብዙ አፍሪካ አቀፍና ዓለም አቀፍ ሲምፖዚየሞች እና ኤክስፖዎች ተካሂዶ ኤክስፖዠር እንዲኖረው ባለሙያው ሞዴል አናቢዎች እና የመንግስት የሚመለከታቸው አካላት እና ፕሮፌሽናሎቹ ግንዛቤ እንዲይዙ ለማድረግ ብዙ ተሰርቷል። በማህበሩ በኩል ባለሙያዎቹ የዚህ የልማት አጋሮችም ጭምር የሚመለከታቸው ኃላፊዎችም ጭምር የያዘ ቡድን በየጊዜው ትላልቅ ኮንግረሶች አሉ። በዓለም ደረጃ የሚከናወኑ ሲምፖዚየሞች አሉ። እስከ 14,000 ሰው የሚሳተፍባቸው ኢትዮጵያም ልታመጣቸው የምታስብ አሁን እኛም የምናስባቸው እንትኖች አሉና አባል ነንና እዚህ ለማዘጋጀት እና ወደዛ ጋር እንዲሄዱና እንዲያዩ አድርገናልና ከረጅም ጊዜ ስራ በኋላ ነው አሁን ተወሰነ ግንዛቤ ደርሶ የልማት አጋሮችም በዘርፍ ውስጥ ያለው ምቃቅምና እድል አይተው ልክ እንደ ኢሲፒ አሁን በደንብ በስራት ጀምሯል። የመንግስት አካላትም አሁን ሲሪየስሊ የዘርፉን ምቃቅም ተረተው መስራት ጀምሯል። እዚህ ጋር ስንደርስ ነው አሁን የደረጃ ጉዳዮች የመሳሰሉት ነገሮች እየመጡ ያሉት። አሁን የጥራት ጉዳይ እንትን ስንልም ኢቭን ከዛ ፊት ቅድመ ሁኔታዎች ነበሩ። እዚህ ስለ ጥራት ስታወራ ኢንፍራስትራክቸር ወሳኝ ነው። ላቦራቶሪዎች፣ ባለሙያዎች ምናምኖች እና ከዚህ ቤት በነበሩን ከኤስኤንቪ ጋር በነበረን ፕሮጀክት ላይ ቴክኒሻኖች የላቦራቶሪ ቴክኒሻኖች የማሰልጠን ከውጭ ሀገር ባለሙያዎች አምጥተን ማለት ነው። የዚህ የኮንፎርሚቲ አሰስመንት ላቦራቶሪ ተጠቅሞ የሚያስፈልጉ ኬሚካሎች ገዝቶ በጣም ብዙ ስራ ተሰርተዋል። መጀመሪያ ነብለስ ላቦራቶሪ ባለሙያዎች ሰልጥነዋል በዚህ ፕሮግራም ውስጥ። ይሄ ቅድመ ሁኔታ ተሰርቶ ነው አሁን ወደዚህ ጋር የደረሰውና ተቋሞቻችንም ይሄን ቴስት ምን ሆለታ ምናምን እዚህ ጋር ያደረሱት ከዚህ ስራ በኋላ ነው። ደረጃው ከወጣ በኋላ ለአተገባበር እንዳይቸገር ቅድመ ዝግጅት ዝም ብለህ ዘለህ እዛ ጋር ብትገባ ስለማይሆን ማለት ነው። እዚህ አሁን እነኚህ ነገሮች በአብዛኛው አሁንም 100% ተሟልቷል ሁሉ ነገር ባይባልም አብዛኛው ነገር በአገር ውስጥ ልንሰራው የምንችልበት ደረጃ ላይ ስንደርስ ደግሞ በኢሲፒ እና በግብርና ሚኒስቴርም ድጋፍ እነኚህ ነገሮች ከስታንዳርድም ኦቶሪቲ ጋር ሆኖ ኢንስቲትዩት ጋር ሆኖ እንግዲህ ወደዚህ ጋር ተመጥቷል። በዚህ ሂደት ውስጥም ለዚህ ተግባር ዝግጁ የሆኑ ካምፓኒዎችን መርጦ ጋብዞ ለዚህ ራሳቸውን እንዲያዘጋጁ የማድረግ ስራ ሰርተናል። እኛ እዚህ እነኚህን አቅርበን አናውንስ አድርገን ጠቀሜታውን ጭምር በማስረዳት ቢያንስ ቀድሞ የመጡት ምን ጠቀሜታ ሊያገኙ እንደሚችሉ ጭምር በማስረዳት ተነሳስተው ወደዚህ ስራ እንዲገቡና ሌላው ቀስ በቀስ ሊመጣ እንደሚችል ታሳቢ ተደርጎ የተገባበት ነውና ሪሊ ሚና ነበረን ማለት ይቻላል። እንግዲህ ያው ከሚናው ባሻገር አሁን የዚህ ደረጃ መኖሩ መውጣቱ መዘጋጀቱ ለመስኩ ወይም ለኢንዱስትሪው ምንድነው የሚያበረክተው አስተዋጽኦ? ሰፊ ነው ማለት የምናመርተው ነገር ሁሉ ራሳችን ልንበላው አይደለም፣ ለገበያም ጭምር ነው። በእርግጥ ራሳችን የምንበላውም ቢሆን ጥራቱን እየጠበቀ መሆን አለበት። በነበርንበት መኖር የለብንምና ሰምሃው እየተሻሻልን እያደግን መሆን ይኖርበታል። በሁሉም ነገር ባስተሳሰብም ባጠቃቀምም በምንምና ለእኛም ያስፈልገናል። ከዛ ሲያልፍ ደግሞ የተረፈንን ደግሞ መሸጥ አለብን። ስንሸጥ ደግሞ ጥራትን መሰረት ያደረገ ካልሆነ በስተቀር ገበያ ላይ ተፈላጊነት አይኖርንም። አሁን ደግሞ አፍሪካ ደግሞ የእርስ በርስ ገበያ ትስስር እየፈጠረች ነው። የንግድና ቀጠናዊ ትስስር ሚኒስቴር የሚሰራው ይሄንን ነው። እኛም በራሳችንም ማህበሩም አፒ ትሬድ አፍሪካ የሚባል ተቋም አለው እና የአፍሪካ የዚህ ምርቶችን በጋራ እንደ አፍሪካ ፕሮሞት የምናደርግበት ገበያ የምንስበት አፍሪካን የምናስተዋውቅበት መንገድ ነው። በሌላ በኩል የአፍሪካ ህብረትም ጭምር መንግስታትና የልማት አጋሮች ብቻ አይደሉም። አፍሪካ ህብረትም ጭምር ግንዛቤ ወስዶ እኛን ተጠቅሞ በዚህ ዘርፍ ላይ ጥሩ ሄደናልና በሁሉም አፍሪካ በ54ቱም ሀገሮች ሴንሲታይዝ ማድረግ ስራ ተሰርቶ አፍሪካ አፒካልቸር ፕላትፎርም የሚባል ተመስርተዋል እና ሴክሬታሪው የአፍሪካ የእንስሳት ዘርፍ ልማት ቢሮ ውስጥ ኬንያ ነው ያለው። የአፒ ትሬዱ ግን ካምፓላ ነው ያለው። ስለዚህ እነኚህም ጭምር አሉና ስለዚህ ለገበያው
ዝግጅት ሲደረግ የዛሬ 7 ዓመት 8 ዓመት አካባቢ ኬንያ ውስጥ ሆነን ነው ለአፍሪካ ስታንዳርድ ምን መሆን አለበት፣ የማር ስታንዳርዷ ምን መሆን አለበት፣ የግድ የአውሮፓን ማየት ሪፈረንስ እንዳደረገው እንችላለን፣ የግድ እሱን መከተል የለብንም ወይ የአሜሪካን መከተል የለብንም። ስለዚህ የአፍሪካ ስታንዳርድ ምን መሆን የኛኑ የሚመስል ነገር አፍሪካን የሚመስል ነገር ያንን የማስተካከል እንደገና ጎማውን በአዲስ መልኩ መፍጠር አይጠበቅብንም፣ ግን ደግሞ ያን አፍሪካዊ አድርጎ መጠቀሚያ የማድረግ መሳሪያ ለማድረግ ከ7-8 ዓመት በፊት ነው ዝግጅት ስናደርግ ነበረው። አርሶ የሚባል ተቋም አለ፣ አፍሪካ ስታንዳርዳይዜሽን ኦርጋናይዜሽን ይባላልና ከእነሱ ጋር ስንሰራ ነበረ። የኛ ኮንትሪቢዩሽን እዛ ጋር ሊጠቀስ የሚችል ነው። ስለዚህ ይሄ ዝግጅት እየተደረገበት የመጣው የአፍሪካ ገበያ ለመጠቀም ተቋሞቻችን አምራቹም ስለ ጥራት ተገቢው ግንዛቤ ይዞ ምርቱን በጥራት ይዞ በጥራት ለገበያ ለማቅረብ ራሱን ማዘጋጀት አለበት። አቀነባባሪዎችና እነኛ አሻጊዎችም ኤክስፖርተሮችም ተመሳሳይ ግንዛቤ ሊኖራቸው ይገባል። በዛ ግንዛቤ ተመስረው ሲሰሩ ደግሞ የእውቀታቸውና የተግባራቸው ደረጃ የሚመዝን የሚፈለገው ደረጃ የሚመጥን እዛ የደረሰ መሆኑን የሚያረጋግጥላቸው አካልም ስርዓትም ይፈልጋልና ያንን አሟልቶ የመገኘት ጉዳይ ነውና ስለዚህ የጥራት ደረጃው ለራሳችን ብቻ ሳይሆን ለአፍሪካ ገበያም ከአፍሪካ አልፎም ለእስያም ሆነ ለአሜሪካ ወይም ለመካከለኛው ምስራቅ እንትኖች ገበያዎች ራሳችን በደንብ አዘጋጅቶ በደንብ ሰብሮ ረግጦ ለመግባት የሚያስችል መሳሪያ ይሆናል ተብሎ ነው የሚጠበቀው። በጣም ጥሩ። እንግዲህ የተወደዳችሁ አድማጮቻችን ከኢትዮጵያ የንብ ልማት ማህበር ዋና ስራ አስኪያጅ የሆኑት አቶ ነጋሽ ጋር ጥሩ ቆይታ እያደረግን ያለ ነው። በዚህ በንብ ማነብ እንዲሁም ደግሞ የማር ምርትን ገበያ ጥራት ከማስጠበቅና እንደ አጠቃላይ ያለውን እምቅ አቅም ተጠቅሞ ተግባራዊ ከማድረግ አንጻር ያሉትን ሁኔታዎች በዝርዝር እያነሱልን ጥሩ ገለጻ እየሰጡን ያሉት በእናንተ በተወደዳችሁ አድማጮቻችን ስም በድጋሚ ከልብ ላመሰግን ወዳለሁ። እየሰጡን ስላለው ጥሩ ገለጻ እጅግ አድርጌ ነው የማመሰግነው። እንግዲህ ስለ ደረጃው ጉዳይ እያነሳን ነበረ። የደረጃው ዝግጅት ያለፈበትን ሂደትና ምን ቅደም ተከተሎችን ተከትሎ እዚህ እንደደረሰ አንስተናልና እንደው ይሄ የደረጃ ተግባራዊ ከመሆኑ ጋር ተያይዞና በተለያዩ ጊዜያቶችም በማህበሩም በአጋር አካላትም በተለያዩ በተሰሩ ስራዎች አሁን ላይ ያለ የመጡ ለውጦችም እንደው ሊቆጠሩ የሚችሉ ሊገለጹ የሚችሉ ተጨባጭ ለውጦች ካሉ እስኪ እነሱን እናንሳና ደግሞ በተለየ መልኩ ትኩረት የሚፈልጉም ነጥቦች ካሉ እነሱንም እንዳስ አንዱ ትልቁ ተገኘ ብለንም ባለፈው 10-15 ዓመታት ያህል ነው ትግል የተጀመረው። በዛ ሂደት ውስጥ ተገኙ ከሚባሉት ለውጦች አንዱና ዋነኛው ሰዎች ውስጥ የተፈጠረ ግንዛቤ ነው። ይሄ ከግብርና ሚኒስቴራችን ሰዎች ይጀምራል። በሚኒስቴር መስሪያ ቤት ውስጥ ያሉ ከ10 ዓመት በፊት ግብርና ሚኒስቴር ውስጥ ስለ ንብ ለማውራት 10 ደቂቃ 15 ደቂቃ ለማግኘት በጣም ብዙ መመላለስ ነበረብኝ። በጣም ብዙ ማንኳኳት ነበረብኝ። ብዙ እንትን ማለት ነበረብኝ። አጀንዳ አድርገው እንዲወስዱ ለማድረግ እና አንዳንድ ጊዜ ደግሞ ችግር ነው። በቃ ከአንዱ ጋር ገና ተግባብተህ ስራ ልንሰራ ነው ስትል ደግሞ አንዱ ሚኒስትሩ ይነሳል እንደገና ከአዲስ ሰው ጋር እና ዛሬ ላይ በቃ እዚሁ ዘርፍ ውስጥ ያለው ምቃቅም ከጠቅላይ ሚኒስትሩ ጀምሮ ሁሉም ጥሩ ነገር አግኝቷል። በተለይ አቶ ኡመር በነበረበት ጊዜ እንግዲህ ጉዳዩን እስከ ጠቅላይ ሚኒስትሩ ቢሮ ድረስ አድርሶልናል ብለን እናስባለን እና እኛም የሆነ ነገር አዘጋጁ ተብለን ለሳቸው የሚቀርብ አዘጋጅተን ክቡራቱ ኡመር አቅርበን ነበርና ስለዚህ መጨረሻ ላይ የጠቅላይ ሚኒስትሩ ኢኒሼቲቭ የሆነው የሌማት ትሩፋት ሲያውጁ በሳቸው ትእዛዝ ነው የተባለው ንብ አንዷ ወይም ማር ከአራቱ ኮሞዲቲዎች አንዷ እንድትሆን ይሄደረገው። ስለዚህ ከ15 ዓመት በፊት ብትወስድ አሁንም በንብ ዘርፍ ውስጥ ይሰራ የነበረ የልማት አጋር መጀመሪያ ላይ ኤስኦኤስ ሳህል አቶ ፈየራ የሚባል ሰው አለ። አማራ ክልል ላይ በትንሹ ጀመራት። ከዛ ኤስኤንቪ የሚባለው የኔዘርላንድ ኦርጋናይዜሽን ነው
ባለሀብትን አይን እንዲከፈት እዚህ ጋር ያደረገው ተቀብሎ እና በቅርብ በቃ በእነኚህ ስራዎች አማካኝነት ነው ሌሎችም አይናቸው እየከፈቱ ዛሬ ላይ በጣም ብዙ የልማት ድርጅቶች በዚህ ዘርፍ ላይ የሚሰሩት። አላነሳሁልህም እንጂ ቅድም የእርሻ ማሳ ውስጥ ብቻ አይደለም ዓለም እያለ ያለው ንቦች ከሌሉ በዚች ምድር ላይ ህይወት የለም ነው። አንተንም ሊገርምህ ይችላል። ኖ ቢስ ኖ ላይፍ ትልቅ መጽሐፍ አለ። ኢትዮጵያ እኛም ጭምር ኢትዮጵያ ብቻ ሳይሆን አፍሪካን ወክለን አንድ አርቲክል ኮንትሪቢዩት አድርገናል። ለተባበሩት መንግስታት ድርጅት ቀርቦ የተባበሩት መንግስታት ድርጅትን በዚህ አምኖ ሜይ 20 ወይም በእኛ ግንቦት 12 የዓለም የንብ ቀን ሆኖ እንዲከበር ወስኖ በዛች ቀን ስለ ንቦች ጤናና ጠቀሜታ የሚወሳበት በዓለም ላይ ሁሉ የሚወሳበት ቀን እንዲሆን የወሰነው ለዛ ነው። ስለዚህ ንቦቹ ይህን የተባለው ከማርና ሰም አንጻር አይደለም፣ በዋነኝነት ከአየር ንብረት ጋር ምድሪቷን አረንጓዴ በማልበስ ሂደት ውስጥ ካላቸው ሚና አንጻር ነው። ምድሪቷ አረንጓዴ ስትለብስ ነው ንጹህ አየር የምናገኘው። ስለዚህ ያቺ አረንጓዴ ለማልበስ የንቦቹን ያህል እገዛ የሚያደርግ የሚያመቻች የለም። ለዚህ ነው ንቦች ከሌሉ ህይወት የለም የተባለው። ስለዚህ እነኚህን በዚህ ዘርፍ ያለውን ግንዛቤ ከምግብ ምርት ጋር ከአየር ንብረት ጋር በሌላ በኩል ደግሞ የምርቶቹም ቅድም ያላነሳሁልህ በሕክምናው ዘርፍም ቀጣይ ዓለም ተስፋ እያደረገ ያለው የንብ ውጤቶችን ነው። የዚህ የአንቲባዮቲክ የሆነ ነገርስ እንዳልከትህ ፈራለሁ እንጂ እንደ አጠቃላይ አሁን ሴክተሩ ያለውን መቃቀም ቅድም በጥሩ ሁኔታ አንስተውታል። አሁን እነዚህ ነጥቦችን መጨመራቸው መልካም ነው። ምክንያቱም እንግዲህ ስለ ገበያ ስለምናወራ ስለ ጥራት ስለምናወራ እንደ ሀገር ያለንን አቅም ሙሉ ለሙሉ መጠቀም መቻል የሚኖረው እንድምታ የላቀ ነው። አሁን ከገበያ አንጻር ለምሳሌ ቀደም ሲያነሱልን የነበረው አንኳር ነጥብ አለ። አሁን ላይ ገበሬው ማሩ ለማምረት የሚያወጣው ወጪና ገበያ ላይ የሚሸጥበት ዋጋ አለመጣጣሙ ማለት በከፍተኛ ዋጋ ማቅረብ መቻሉ ትንሽም አምርቶ ተጠቃሚ እንዲሆን እንዳስቻለው ተነስቷል። ነገር ግን ይህንን አቅም ሙሉ ለሙሉ መጠቀም በሚያስችል ምርታማነትን ጨምሮ ቢሰራ ወደ እያንዳንዱ ተጠቃሚ ዘንድ በተመጣጣኝ ዋጋ መድረስ ወደሚችልበት ደረጃ ያወርደዋል የሚል ተስፋ ይኖረናል። ስለዚህ ተጠቃሚው ሁሉም አድማጭን ህብረተሰብ እንዲሁም ደግሞ መላው እንደ ሀገርም በትልቅ ቦታ የሚሰጠው ጉዳይ ስለሆነ በደንብ አጽንኦት መሰጠቱ መልካም ነው። ከዛ ምናልባት በቀጣይ የኳሊቲውን ጉዳይ የምርቱን ጥራት ጉዳይ ደግሞ በሌላ መድረክ በስፋት አጽንኦት እንሰጠዋለን። ዛሬ የመጀመሪያ አጀንዳችን ጊዜያችን ስለሆነ ሙሉ ስዕሉን ሰጥቶ መነሳቱ መልካም ስለሆነ ጥሩ ነውና እስኪ ከዚህ ከደረጃ ዝግጅቱ ጋር ተያይዞ የመጡ ለውጦችን እያነሱልን የነበረው ስለ እንምጣ። ጥሩ። ስለዚህ ደረጃው ጋር ያሉት ነገሮች ግንዛቤ ማና ከሰዎች አእምሮ እሱ ጋር ነው ምን ያህል ግንዛቤ እንደሚያንሰን አዘልሎ ወደዛ ጋር ያስገባን። ስለዚህ ለውጡ ሰዎች አእምሮ ውስጥ ጀምረዋል። ስለዚህ ብዙ ሰው ዛሬ ንቦች ለእኛ ምን እንደሆኑ ብዙ ሰዎች ተገንዝበው የንብ ዘርፉን እምቅ አቅም ለመጠቀም ተጀምሯል። ዘመናዊ አያያዝን፣ ዘመናዊ ቁሳቁሶች አቅርቦትን እንግዲህ ከዚህ ይሄ ማለት ነው ወደ ጥራት ጭምር ይሄ ሂደት ጥራት ነው መጠን የምርት መጠን ብቻ ለሚያሳድግልን የጥራትም ደረጃ ያሳድግናል። አያያዝ ስንል እሱን የሚጨምር ነው። ይሄ ደግሞ ወዴት ያሻግረናል? ወደ ተፈላጊነት፣ ገበያ ተፈላጊነት፣ በዓለም አቀፍ ደረጃ ምርታችን ተፈላጊነት ጋር ይዞን የሚሄድ ነው። ስለዚህ እነኚህ ነገሮች ጥሩ ግንዛቤ እያገኙ ነው። በዛ ልክ በዚህ ዘርፍ ውስጥ ያለው ጠቀሜታ እያደገ ሲመጣ አላግባብ ሊጠቀሙ የሚፈልጉ አካላትም ከጎን አብረው እያደጉ ነው። ስለዚህ እነሱንም ጭምር የምንቆጣጠርበት መንገድ ቅድም ያልነው ኢንፍራስትራክቸር ምናምን የምላቸው ያም ጭምር የምንቆጣጠርበት መሳሪያ ሆኖ ስለሚያገለግለን ነው። ስለዚህ አሁን በፊት ደረጃው ወጥቶ ግን አስገዳጅ ለማድረግ
ያንን የሚከታተል ባለቤት ሆኖ የሚያስተዳድር አካል ስላልነበረን ተንጠልጥሎ ነበረ ቆየው። አሁን ቅድም እንዳልኩ ግንዛቤው እየሰፋ ሚናው እየታወቀ ሲመጣ ያንንም የሚያስተዳድር ሊቋጠር የሚችል አካል ጭምር ተፈጥሮ ነው አሁን ወደ አስገዳጅነት እየተመጣ ያለውና ስለዚህ በጣም ይሄ ምንድነው ፕሮግሬሲቭ የሚባለው በእንግሊዝኛ እንትኖች አሉ እድገቶች አሉና በጣም ማበረታች ነው። ስለዚህ አሁን ስናወራም ስንሰራም የበለጠ ከድሮ የበለጠ ደስ ያለን የትናንትና ሩጫችን ድካማችን ፍሬ እያፈራ እንደሆነ እየወሰድን የበለጠ ለመስራት የበለጠ ለመሮጥ የበለጠ ለመትከም ራሳችን እያዘጋጀን እንገኛለን ማለት ይቻላል። በጣም ጥሩ። እንግዲህ የተወደዳችሁ አድማጮቻችን በዛሬው የከማን አንደበት የሳምንቱ እንግዳ ዝግጅታችን ከኢትዮጵያ የንብ ልማት ማህበር ጋር ይህንን የመሰለ ጥሩ ቆይታ አደረግን። የማህበሩ ዋና ስራ አስኪያጅ አቶ ነጋሽ በሴክተሩ በኢንዱስትሪው በዓለም አቀፍ ደረጃ ብሎም በሀገራችን ተጨባጭ ሁኔታ ያለውን ነባራዊ ሁኔታና የመረጃ ክፍተት እንዲሁም ደግሞ ቢሰራበት ያለውን አቅም በስፋት አስመልክተውናል። ስለነበረን ቆይታ እንግዲህ በተወደዱ አድማጮቻችን ስም በድጋሚ እጅግ አድርጌ አመሰግናለሁ። እንደው ቀረ የሚሉት እንደው ለዛሬ እንደ አጠቃላይ በምናነሳው እንዳልኩት ከዚህ በቀጣይ በሚኖሩን ሌሎች መድረኮች ደግሞ የምርቱ የጥራት ደረጃ ምን ሊጨምረው ይችላል፣ እንደ ተጠቃሚስ ምን አይነት ጥንቃቄ መድረግ አለበት፣ ለአምራቹም ለተጠቃሚውም በሚጠቅም መልኩ ትኩረት አድርገን እዛው ላይ ደግሞ በድጋሚ በተለያዩ መድረኮች እንገናኛለን ብለን ተስፋ እናደርጋለን። እንደው ለዛሬ ግን ከተገናኘን አይቀር ሳይነሳ ባይታለፍ የሚሉት ሀሳብ ካለ እድሉ ልስጥ። ጥሩ። ምናልባት መጨረሻ እንግዳው እድሉ ከተሰጠኝ እኔ ሁሉም ኢትዮጵያዊ እንዲዝና እንዲገነዘብ የምፈልገው ንቦቹ በህይወታችን ውስጥ ልዩ ሚና አላቸው። አንዳንዶቻችን እንደምናስበው ዝም ብለው የዝንብ ዘር አይደሉም። በአንዳንድ ነገሮቻቸው ስኪል ክህሎታቸው ጭምር ሲታሰብ እኛ የሰው ልጅ ፈጣሪ በአምሳሉ ፈጠረን ከምንል ሰዎች የበለጠ ነገር ውስጣቸው አለ። ስለዚህ በህይወታችን ውስጥ ልዩ ሚና እንዳላቸው አውቆ ሁሉም ሰው ለንቦች ጤና እንዲያስብ እንዲጨነቅ። ለንቦች ጤና ተጨነቀ ማለት ለራሱ ህይወት በዚች ምድር ላይ ነገ የኛ ዘር በደንብ ተመችቶት እንዲኖር ከማድረግ አንጻር ልዩ ትርጉም እንዳለው እንዲረዳ እፈልጋለሁ። አንድ ሁለት ከጥራት አንጻር ደግሞ አሁን በተለይ ምርት ለማሳደግ ተብሎ በዘፈቀደ መንግስትም ሳያውቅ የሚረጩ ኬሚካሎች ንቦቹን ይፈጃል። አንድ የምርቶቹ የግብርና ምርቶቹ ጥራት ይጎዳል። የንብ የቀፎ ምርቶችም የማሩም የምኑም ምርጭምር ጥራት ይጎዳል። ስለዚህ ኢትዮጵያ ወደ አውሮፓ የምትልከው የማርና የሰም ምርት በላቦራቶሪዎች ተፈትሾ በእኛ ብቻ አይደለም ወደ አውሮፓ ተልኮ በአውሮፓ ላቦራቶሪ እንትን አግኝቶ ነው አፕሩቫል አግኝቶ ነው። ስለዚህ ኬሚካሉ እዛ ውስጥ ከተገኘ ገበያ ያጣል፣ ስንበላውም ይመርዘናል። ስለዚህ ኬሚካሎች በጥንቃቄ እንጠቀም። ለዛሬው ይሄ ከተያዘልኝ ይበቃኛል። አመሰግናለሁ። በጣም እጅግ አድርጌ ነው የማመሰግነው አቶ ነጋሽ።